አንኩኝና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል አይቆምም ዝናቡ። ወደዚህ ዞሬ ወደ አራቱም በስመ አብ በላይ አይቆምም። እኔ በህይወቴ ማቀው ይሄንን ነው። በስመ አብ ነው በቃ አለቀ። ኦኬ እንግዲህ ወንድማችን በህይወቱ ውስጥ ስለገጠመው በአንድ ወቅት ላይ እንግዲህ በህልም ስለገጠመው ነገር እያወራ እግረ መንገዱን በዚህ ደረጃ እንግዲህ ሞክ እያደረገ እየቀለደ ያለው በምን ላይ ነው? በጌታችን ኢየሱስ በቅዱስ መስቀሉ ምልክት ማማተብ ላይ ነው እየቀለደ ያለው። ማለት እኔም አውቀው በስመ አብን ነው ምናምን አይነት ነገር ማለት ነው። እና በሱ ምንም አይፈጠርም አይነት ነገር ነው። ፕሮቴስታንቲዝምን በጣም አደገኛ ከሚያደርጉት ነገሮች ውስጥ አንዱ ምንድነው? በፕሮቴስታንቲዝም ውስጥ ያሉ ሰዎች ምን እንዲሆኑ ያደርጋቸዋል? ራሱ በቃ አትሞስፌሩ የሆነ በማያውቁት ነገር ላይ ራሱ በማያውቁት ባልተረዱት ነገር ላይ ራሱ በድፍረት አንደበታቸውን እንዲያላቅቁ፣ እንዲራገሙ፣ እንዲቀልዱበት ያደርጋል። ፕሮቴስታንቲዝም በጣም አደገኛ ነገሩ አንዱ ይሄ ነው እና እዚህ ወንድማችን ላይ እዚህ መምህር ላይ የምናየው እኔ እንግዲህ ይሄንን ነው። ከቅዱስ መስቀል ጋር በተያያዘ ከጥንት ጀምሮ ያለውን እስከ ማርቲን ሉተር ድረስ ያለውን የተወሰነ ነገር በትንሹ ነገር የተወሰነ ነገር ልንገራችሁ እና የቀረውን ላይቭ ላይ ምናልባት ገብተን ደግሞ የተወሰነ እናየዋለን። ምንድነው ጌታችን ኢየሱስ እንግዲህ ታላቅን ሰላምን በቅዱስ መስቀል ላይ አድርጓል እና በቅዱስ መስቀል ላይ አጋንንትን ቀጥቅጦ ለእኛን ሰላምን የምስራች ብሎ ስለሰበከ ቅዱስ መስቀል ከሐዋርያት ጀምሮ በመስቀል ምልክት ማማተብ እንዲና የመሰሉ ነገሮች በክርስቲያኖች ዘንድ በጣም የተለመደ ሆነ። የተለመደ ነገር ስል ዝም ብሎ ልማድ ሳይሆን የምርም በእምነት ሆነው ቅዱስ መስቀሉን ለሚጠቀሙ በቅዱስ መስቀል ምልክት ለሚያማተቡ ሁሉ አጋንንትን የሚያሸንፉበት መሳሪያቸውም አድርጎ ጌታ ሰጠ። ይህን በምን እናውቃለን? ቅዱስ ባስልዮስ ዘቂሳርያ ኦን ዘ ሆሊ ስፒሪት ላይ ሲናገር ምን ይላል? ይሄ ኦራሊ የሚመጡ በቃል የሚመጡ እና በጽሁፍ የሚመጡ ትውፊቶች እንዳሉ ይናገራል። ለምሳሌ ይህንን ያነሳና በቅዱስ መስቀል ምልክት ማማተብን አንስቶ ምን አይነት ነገር ያስቀምጣል? ይህንን ነገር ከየት አገኘ ነው? በጽሁፍ ሳይሆን በቃል ከተላለፈልን ከሐዋርያት ይላል። ራሱ ከተላለፈልን ከእርሱ አገኘን ይላል። ስለዚህም ከዚህ ጋር በተያያዘ አባቶች በስፋት ያስተምራሉ። ቤተክርስቲያንም ኢቭን ካቶሊክ፣ ኦርቶዶክስ ተብላ በዚህ መልኩ የመከፋፈሉ ሳይመጣ በፊት ራሱ ጀምሮ ይህ በቅዱስ መስቀል ምልክት የማማተብ ጉዳይ ብቻ ሳይሆን ምንድነው ጥቅሙ የሚለውም ራሱ በጣም በግልጽ ይታያል። ለምሳሌ ቅዱስ ቄርሎስ ዘኢየሩሳሌም ሲናገር ካቴኬቲካል ሌክቸሩ 13ኛው ሆሚሊ 3ኛው ቁጥር ላይ እንዲህ ይላል፣ በዓለም ውስጥ ብዙዎች ተሰቅለው አልፈዋል፣ ሰይጣን ግን በአንዳቸውም የደነገጠ አይደለም። በዓለም ውስጥ ብዙ ሰዎች ተሰቅለው አልፈዋል፣ ግን ሰይጣን በአንዳቸውም እንኳን አልደነገጠም። ታዲያ ግን ስለ እኛ የተሰቀለውን የክርስቶስን የመስቀሉ ምልክት እንኳን ገና ሲያይ ይደነግጣል አለ። ጌታችን ኢየሱስ ስለኛ ተሰቀለ። ማነው የተሰቀለበትን የመስቀሉ ምልክት እንኳን ሲያይ ሰይጣን ይደነግጣል ብሎ ይናገራል። ያ አባት በኤርሳን ውስጥ መከፋፈል የሚባል ነገር ጭራሽ ሳይኖር የነበረ አባት ነው። ይኸው ራሱ አባት እዚህ ሆሚሊ ዝቅ ብሎ ቁጥር 36 ላይ ደግሞ እንደዚህ ይላል፣ ምን ያህል ጌታችን ኢየሱስ በዛ በመስቀሉ በኩል አጋንንትን ምን ያህል ድል እንደነሳ ለእኛም ደግሞ ምን ያህል ትልቅ ታምር እንዳደረገልን አንስቶ ካስረዳ በኋላ እንዲህ ይላል፣ መስቀል ለአማኞች ምልክት ነው፣ ለአጋንንትም አሸባሪያቸው ነው ይላል። ምን መስቀል ለአጋንንት አሸባሪ፣ ለእኛ ለክርስቲያኖች ግን ምልክታችን ነው። ኦኬ ቅዱስ አትናቴዎስ ታላቁ ሊቅ ያዘጋጀው ላይፍ ኦፍ ሴንት አንቶኒ ላይም 78ኛውና 80ኛው ሴክሽን ወይም ቁጥር ላይ እንዲህ የሚል ቃል አለ፣ የመስቀል ምልክት ባለበት አስማት ደካማ ነው፣ ጥንቁልናም ብርታት የለውም ይልና ዝቅሉ 80ኛው ላይ ደግሞ አንድ ታምርን ያስቀምጣል። ወደ እንጦንስ አንድ እጅጉን በአጋንንት የታሰረ ሰውን አመጡ። እርሱም የክርስቶስን ስም ጠርቶ 2 ወይም 3 ጊዜ በመስቀል ምልክት ሲያማትብበት ሰውየው በዛው ጊዜ ዳነ ይላል። የክርስቶስን ስም እየጠራ በእምነት ሆኖ እንጦንስ በቅዱስ መስቀል ምልክት ሲያማትብ ፈውሱ እንኳን ይሆናል። እንዲህ ያለ ነገር በግልጽ ነው የሚታየው። ስለዚህ በኤርሲያኖስ ከጥንትም ይሄ እነ ቅዱስ እንጦንስ ሳይመጡ በፊትም ከኒቂያው ጉባኤ በፊትም በመስቀል ምልክት ማማተብ በእያንዳንዱ ጉዳያችን ላይ ማማተብ ያለ ነው። ለዛ ነው ከኒቂያው ጉባኤ በፊት ከነበሩ አባቶች ውስጥ ሊቃውንቶች ውስጥ አንዱ ተርቱሊያን ነው። ጠርጡለስ ምን ብሎ ይናገራል? ቻፕሌት 3ኛው ሴክሽን ላይ በየትኛውም እንቅስቃሴያችን ይላል፣ በየትኛውም እንቅስቃሴያችን በመግባትና በመውጣታችን ጫማና ልብሳችን እንኳን ስናደርግ፣ ስንታጠብ፣ ስንቀመጥ፣ መብራት እንኳን ስናበራ በማንኛውም ሁኔታ ሁሉ በመስቀል ምልክት እናማትባለን ይላል። ሰው በዚህ ደረጃ ነው ማለት ነው። በኤርሲያን ውስጥ ያለው ሁኔታ አይተዋል። ቃል በቃል የተጻፈ ፈልገ ስታጣ የምትራገም እንድትሆን ያደርጋል። ፕሮቴስታንቲዝም አደገኛ ነው። በጣም የሚያስገርመው ግን የመጀመሪያው የፕሮቴስታንቲዝም መስራች ታላቁ እንግዲህ በፕሮቴስታንቲዝም ውስጥ ታላቁ ሰው ዶክተር ማርቲን ሉተር ግን እንዲህ አልነበረም። ዶክተር ማርቲን ሉተር
ስሞል ካቴኪዝሙ ላይ እንግዲህ ኦን ዘ ፕሬየር ሴክሽኑ ላይ ምን አይነት ነገር ያስቀምጣል? እንዴት መጸለይ እንዳለባቸው ሲያስተምር ለተከታዮቹ የጧትም የማታም ጸሎት አለው። የጧቱም የማታውም የሁለቱም ጸሎት ላይ መጸለይ እንዴት እንዳለባቸው ሲናገር ምን ይላል? በቅዱስ መስቀል ምልክት በአብ ወወልድ ወመንፈስ ቅዱስ ስም ብላችሁ ራሳችሁን ተባርካላችሁ ብሎ ይናገራል። ከዛ በኋላ አቡነ ዘበሰማያትንና ጸሎት ሃይማኖትን ትደግማላችሁ እያለ ያስተምራል። በቅዱስ መስቀል ምልክት በአብ ወወልድ ወመንፈስ ቅዱስ ስም ብላችሁ ራሳችሁን ትባርካላችሁ። ማርቲን ሉተር ራሱ አይተዋል። እና ይሄ ወጥነት ባለው መልኩ ግልጽ የሆነ ነው። ከጥንትም ጀምሮ አባቶቻችንም ያስቀመጡት ነው። በኤርሲያን ውስጥም የታወቀ ነገር ነው። እና ይህንን ነገር በቅዱስ መስቀል ምልክት ማማተብን አሁን ያልኳችሁን ነገር የማይቀበሉት ከጥንታውያን ኤርሲያናት ውስጥ አንድም የለም። አሲሪያን ቸርች ኦፍ ዘ ኢስትን ጨምሮ ንስጥሮሳውያንን ጨምሮ ኦሪየንታል፣ ኢስተር፣ ካቶሊክ ኢቨን ይኸው ፕሮቴስታንቶች፣ ሉትራኖች ሳይቀሩ ይቀበሉታል። በኋላ ላይ ብድግ ያሉ ከሉተር በኋላ የተነሱ እንደነዚህ አይነት አካላት ደግሞ በዚህ ደረጃ ይተቻሉ። እና በቅዱስ መስቀል ምልክት ማማተብን ከዚህ አንጻር እንመለከቱ ይገባል። ይቆየን።